ሰላም የፋና ቀለማት ቤተሰቦች ስሜ ኢክራም መሐመድ ይባላል። በአፍሪካን ፕሪንት ፋብሪኮች ላይ ዲዛይን አደርጋለሁ። ስራውን ከጀመርኩ ከ10 ዓመት በላይ ሆኖኛል። ያው የተለያዩ አልባሳቶችን እሰራለሁ። እኔ በጀመርኩበት ሰዓት ላይ በዚህ ፋብሪክ ላይ ብዙ የሚሰራ ሰው አልነበረም። ላይክ አፍሪካን እንደመሆናችን መጠን አንድ መሆን አለብን በሚል ሀሳብ ነው የተነሳ ነው። ላይክ ዩናይትድ ብለን የተነሳ ነውና ያው አፍሪካን ሁላችንም አንድ ነን። ኢትዮጵያ ብለን የምንከፍለው ነገር ስለነበረ እሱ ነገር ሁላ ነገር ቀርቶ አንድ አፍሪካ ነን ለማለት ያው ልብስም ብዙ ነገርን ይገልጻል፣ ታሪክን፣ ባህልን፣ አንድነትን በዛ ምክንያት ነው የተነሳ ነው። አጋጣሚ ነበረ ፋብሪክ ጓደኛዬ ከኬንያ ስትመጣ ይዛ መጣች። የዛኔ እዚህ ብዙም የሚጠቀምበት አልነበረም። ከዛ ጨርቁን ፕሪንቱን ወደድኩትኝ ጀመርኩ። እንደጀመርኩ ግን እዚህ ጥሩ በደንብ አልተቀበሉትም ነበረ። ግን ሌሎች ኢሮፓውያን ዜጎች ምናምን ሲያዩት ሲለብሱት ምናምን ተቀባይነቱ እየተቀየረ መጣ። አንደኛ ከለሩ በጣም ፉል ስለሆነ አይ ቲንክ ትንሽ ከከለሩ ጋኛ ቶሎ መዋሃድ ስለከበደን ይመስለኛል። ግን እንደ አሰራራችን ይቀየራል። አስተሳሰቡን በዛው ልክ ተቀየረ። አሁን በጣም አድጎ ብዙ ተጠቃሚ ያለው መጀመሪያ ሰሞን ላይ በጣም ብዙ ተቀባይነት አልነበረውም ከከለሩም አንፃር በጣም ከለርፉል ስለነበረ። ከዛ በኋላ ግን ጊዜ በጊዜ እየተቀየረ መጣ። አንደኛ ሚክስ ያረክሽው ሲሰሪው ከልሙጥ ጨርቆች ጋር ከለሩን እንትን ማለት ሚኒማይዝ ማድረግ ይቻላል። ከዛ በኋላም ግን ሁላችንም እየተቀየረን መተናል ብዬ አስባለሁ። ለፋሽን ለአፍሪካ ፋብሪክ ያለን አስተሳሰብ ሁሉ ነገር እየተቀየረ መጥቶ አሁን ብዙ ተጠቃሚ ያለ ከስተመሮች በብዛት ሴቶች ናቸው። የቢሮ ሰራተኞች ሴቶች ናቸው በብዛት ያሉት። ለኦፊስ ይጠቀሙታል፣ ዊኬንድ ላይ ይጠቀሙታል። አሪፍ ነው፣ ያሳምራል፣ ያፈካል፣ ለየት ያለ ነገር ነው። በዛ ላይ እንደ ቋንቋም ሆነ ማለት ነው ጥሩ ነገር ይገልጻል። እዛ ጋር በማንነታችን እንደመኩራት በሁሉም ነገር ለሰርጋቸው ቀን መልበስ ማለት ደስ የሚል ነገር አለው። ብዙ ሰዎችም ለልደት ለሰርግ እያዘዙ ይለብሳሉ። ጨርቆቹ የምናመጣው ከኬንያ ከሳውዝ አፍሪካ ነው። በብዛት ከኬንያ ከዛን የምናገኛቸው አሁን በብዛት እዚህም ሀገር እየተገኙ ነው። ያው የሚያስመጡ አሉ። አንድ ጊዜ ወደ ሱቃችን አንጀልና ጆሊ መታ አንድ አልባሳት ገዝታን ሄዳ ነበረ። እሱም ጥሩ አጋጣሚ ነበር ለኛ። ግን በብዛት አሁን ታዋቂ ሰዎች ይመጣሉ፣ ሙዚቀኞች ይመጣሉ፣ ጋዜጠኞች ይመጣሉ እና የውጭ አምባሳደሮች ይመጣሉ። አሁን ሞር አምባሳደሮቹ ከስተመሮቼ ናቸው። ለነሱ ከስተም ዲዛይን አደርጋለሁኝ። ጥሩ ነው። በየጊዜው ገበያ ቢኖረውም ለኦፊስም ለዊኬንድም መለበስ ስለሚችሉ ስራው አለ። ግን የአፍሪካ ህብረት ደግሞ ሲመጣ ስብሰባዎች በዛሉ ታይተው መውጣት የሚፈልጉበት በጣም ተጽዕኖ አለው። በጣም አንዳንዴ ብዙ ሰዎች እንደውም ኢትዮጵያ አይደለሽም የሚሉኝ ሰዎች በዝተዋል ባለባበሴ ምክንያት ማለት ነው። በጣም ተጽዕኖ አለው። አንደኛ ራሴን የማስተዋወቅበት ነገር ነው፣ የምሰራውን ስራ የማስተዋወቅበት ነገር ነው። ሁለተኛ የምኮራበት ነገር ነው። ከለሩም ያምራል፣ ስራዬም ያምራል። ስለዚህ ራሴን በደንብ እየገለጽኩበት ያለውበት መንገድ ነው ብዬ አስባለሁ። በኤምባሲ በሚዘጋጁ ፕሮግራሞች ላይ ያሳያለሁ ፋሽን ሾዎችን። በራሴም የማዘጋጀው ፋሽን ሾዎች ላይ አቀርባቸዋለሁ። አፎርደብል እንዲሆን ነው፣ ተለባሽ እንዲሆን ስለሚፈልግ። ምክንያቱም አሁን እኛ ጋር በዲዛይነር ደረጃ ተሰራ ተብሎ ያለው አስተሳሰብ እንዲቀየር በእኛ በኩል የምናደርገው አፎርደብል እንዲሆን ማንም ሰው መጥቶ መልበስ እንዲችል ከታች ጀምሮ እስከ ላይ ማለት ነው። ከ2500 ጀምሮ እስከ 40 60 ሺህ ሊሄድ ይችላል። ፕሮግራም ምን እንደሆነ ማቴሪያል የምንጠቀመው አንዳንድ ኤምብሮይደሪ የምንጨምርበታል። ሁሉንም አቀናጅተን ስለሆነ እኛ ደግሞ ያው በጥልፍ ኢትዮጵያኖች ጋር አለ አይደለ? እሱ ደግሞ ሲጨመር አንድ ላይ ያድጋል ፕራይሱ ማለት ነው። ግን ከታች ጀምሮ አለ። አልባሳቶችን ስንሰራ ቀለል የሚልም አለ፣ አንዳንዴ ደግሞ ጊዜ የሚፈጃል። ጊዜ የሚፈጀው እስከ 1 ወር ባለው ጊዜ ውስጥ ያልቃል። በጣም ኮራበት በከለሬም በአለባበሴም ባካሄድም ባናኗሬም ስፔሻሊ የኛ የኢትዮጵያ ምን አይነት ሃምብል እንደሆነን በጣም ይለያል እና እንደ አፍሪካም ደግሞ ከሌሎች ኢሮፓያን ሀገራት ጋር ሳስተያየው
በጣም ደስ የሚል ባህሪ ነው ያለን የሚያኮራ ነው ለሰው ያለን አቀባበል አክብሮት በጣም ደስ የሚል ነው ስለዚህ በጣም መኮራበት ነገር አልባሳቶችን ለመሸጥ አሁን እየተጠቀምኩ ያለው ሶሻል ሚዲያዎችን ነው እና ደግሞ ማውዝ ፕሮሞሽኖችን ነው በደንብ እየተጠቀምኩ ያለው እሱም ስራሽ አንዴ ካወጣሽ ሰው ራሱ ፈልጎ ራሱ ይመጣል ስለዚህ እንደሱ ነው እየሰራ ያለው ደጋግሞ የሚለብሱኝ ከስተመሮች አሉ በብዛት ኦፊስ ላይ የሚሰሩ ሰዎች በጣም ይመቻቸዋል አንደኛ የፋብሪኩ ጥንካሬ ሁሌ ደምቀው እንዲታዩ ስለሚፈልጉ ያደምቃልም እነሱ በብዛት ይለብሳሉ ካልባሳቶች በተጨማሪ ደግሞ ላይክ በትንሽ ነገር ያደምቃልና ለጭንቅላት እንደሻሻቸው አንዳንዴ ደግሞ የእጅ ብራስሌት ጆሮ ጌጦችንም እንሰራለን አንድ ላይ ያንገት አንድ ላይ ተጨምሮ ኖርማል ልሙጥ ነገር ለብሰው ራሱ በዛች በትንሽ ነገር ደመቅ ብለው እንዲወጡ እሱንም እናዘጋጃለን ቦርሳዎች አሉ እንደዛ አይነት ነገሮችን አክሰሰሪዎችን እንጨምራለን የፋሽን ሙያው እንደ ኢትዮጵያ ውስጥ መበረታታትና መታገዝ ያለበት ሙያ ነው በያስባለሁ እንደ ማስተዋወቅም ከምንም በላይ ቋንቋ ሆኖ በደንብ አገርን ማስተዋወቅ የሚችል ስለሆነ በየትኛውም የመንግስት አካላትም ሆነ በግለሰብ ተበረታቶ መውጣት የሚገባው ሙያ ነው በያስባለሁ በቀላሉ የሰራንና የወጣንበት ከባድ ስለሆነ እገዛዎች ተጨምረውበት አሶሲሽኖች አሉ በአሶሲሽኖቹ አማካኝነት ድጋፍ ተደርጎ እንደ ቋንቋ ሀገርን ማስተዋወቅ ይችላል በያስባለሁ ስለዚህ አበረታቱን እናመሰግናለን አልባሳቶቻችንን ስለምትጠቀሙ እናደምቃቸዋለን አሁን ደግሞ የሰራኋቸውን አልባሳቶች ሞዴሎች ላይ ምን ይመስላሉ የሚለውን አብረን እናያለን እንግዲህ እስካሁን እንዳያችኋቸው ነበሩ ሞዴሎቻችን ላይ አልባሳቶቻችንን አይታችኋቸው ነበር በተለያዩ የሽመና ስራዎች በአፍሪካን ፕሪንቶች ከባህል ጋር አንድ ላይ እንደምታዩት በማዋሃድ ከሀገራችን ባህል ጋር ፕሪንቱን በማዋሃድ ያስተዋወቀን ነው የምንገኘው እንደወደዳችሁ ተስፋ አደርጋለሁ